ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። የትኛውም ቤተክርስቲያን ውስጥ አጋንንት ይሸነፋል። እስኪ በሉ የትኛውም በሉ። ቤተክርስቲያን ውስጥ ማን ይሸነፋል? አጋንንት ይሸነፋል። ከቤተ ክርስቲያን ጋር ህብረት ይኖራችሁ። ሚካኤል ከሆነ ደብራችሁ ሚካኤል ጋር ህብረት፣ እዚያው ሂዱ። እዚያው ክርስቶስ አለ። ገብርኤል ከሆነ እዚያው ህብረታችሁ፣ እዚያው ህብረታችሁ ውስጥ አትነጠሉ። የክርስቶስ ህዋስ መሆናችንን ጠብቁ። ክርስቲያን የክርስቶስ ህዋስ ነው። ህዋሱ የሚበሰብሰው ከአካሉ ተቆርጦ ሲጣል ነው። ካልተቆረጥን እኛን የሚነካን የለም። ህዋሱ ቤተ ክርስቲያን አካሉ ናት። ክርስቶስ ራስ ነው። እኛ ደግሞ እቺ ጣት ናት። እቺን ጣት ምስጥ የሚበላት ተቆርጣ ስትወድቅ ነው። ከአካሏ ጋር ከኖረች የሚነካት የለም። ቤተ ክርስቲያን የክርስቶስ አካል ናት። ከቤተ ክርስቲያን ጋር ህብረት ካለን ዲያብሎስ እኛን መንጠቅ አይችልም። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው አምስተኛው እግዚአብሔር ለምን ሰይጣን እንዲፈትነን ይፈቅድለታል? አምስተኛው ከፈተናው ስለምናተርፍ ነው። እስኪ በሉ ድገሙ። ስለምናተርፍ ወይም ደግሞ ምን ስለምናገኝበት ይመስላችኋል? ጸጋ ስለምናገኝበት ማለት ነው። ጸጋ ስለምናገኝበት አንድ ሁለት ነገሮችን ልጠቁምና ልጨርስ እዚሁ ሐሳብ ላይ። ለምሳሌ እግዚአብሔር ዲያብሎስ ኢዮብን ልፈትነው ሲለው ምን አደረጉ? ፈቀደለት? ከለከሉ? በሉ ንገሩኝ እንጂ። ፈቀደለት። ምኑን ፈተነው? ገንዘቡን ጨረሰበት። ከዛ ቀጥሎ ምኑን ጨረሰበት? ልጆቹን ጨረሰበት። ከዛ ቀጥሎ ምኑን? አካሉን። ሶስቱንም ነው ያጣ። ገንዘቡንም አጣ። ሰው እኮ ገንዘብ ቢያጣ ልጆቹ ሰርተው ይሰጡታል። ልጅ ቢያጣ ራሱ ሰርቶ ይበላል። ኢዮብ ሶስቱንም ነው ያጣ። ልጅም አጣ፣ ገንዘብ የሚያመጣ ልጅም አጣ፣ ሰርቶ የሚኖርበት ጉልበትም አጣ። ሶስቱንም አጣ። ዲያብሎስ ያን ሁሉ ሲነሳው እግዚአብሔር ዝም አለ። መጨረሻ ላይ ግን ከ7 ዓመት ፈተና በኋላ እግዚአብሔር እጥፍ ልጅ፣ እጥፍ ከብት፣ እድሜም ጨምሮ ሰጠው ይላል። ማሪሳቅ ይላል እስመ እግዚአብሔር ሎቱ ስብሐት በእንተ ብዝኃ ጸጋሁ ያበዋ ለነፍስ ውስተ ኩሉ ጻዕረ ምንዳቤ። እግዚአብሔር ክብር ምስጋና ይግባውና ለነፍስ ስለሚሰጣት ብዙ ጸጋ ሲባል ሰውነትን ወደ ብዙ መከራ እንዲገባ ያደርጋል ይላል። እንድናተርፍበት ነው። ጸጋ እንድናተርፍ ነው። የመጀመሪያው ነፍሳችን እናተርፋታለን፣ ስጋችን እናተርፋለን። ምናልባት ከፈተና እንግዲህ እግዚአብሔር መሸለመኝ እንዳትሉ፣ ሽልማቱ ወይ ጊዜ ያለው ካልተሸለማችሁበት ደግሞ በነፍስ ሸልሟቸዋል ማለት ነው። ይህን ነው መረዳት የሚገባው። ቅዱስ ጳውሎስ ታሞ ነበረ። ታሞ እግዚአብሔር አድነኝ አስተብቋይ ክወለ ጊዜ የስልፈ ጌታዬን 3 ጊዜ ፈውሰኝ አልኩት አለ። ከፍተኛ ራስ ምታትና ውጋት ነበረበት። ሌት እንኳን እየሰፋ ቀን ሙሉ የሚያስተምረው ቅዱስ ጳውሎስ ምንድነው ያለው መሰላችሁ? ጌታዬ ፈውሰኝ አለው። ምንድነው ያለው? ፈውሰኝ ሲለው ጌታ ምንድነው ያለው? ያክለከ ጸጋዬ ይበቃሃል አለው። ምን ይበቃል ነው ያለው? ጸጋዬ ይበቃል። የሰጠው ጸጋ ብዙ ነው አለው። ይሄንን ወስዶ ቅዱስ ባስልዮስ ዘቂሳርያ ምን አለ? ድዊው ጳውሎስ ድውያንን ይፈውሳል ይላል። ምኑ ጳውሎስ? ድዊው ጳውሎስ ህመም አለው። ግን የቅዱስ ጳውሎስ ራሱን ማዳን ሳይችል ይታመማል። ግን የጨርቁ ጫፍ ተቆርጦ ሲሄድ ሞት ይፈራዋል። የቅዱስ ጳውሎስን ልብሱን እኮ ሞት ይፈራዋል። ከጨርቁ ጫፍ ተቆርጦ ሄዶ ከሞተ ሰው ላይ ሲጣል ሙት ይቀሰቀስ ነበረ። ሞትን የሚሽር ስልጣን ያገኘው ታሞ ነው። መታመም ጸጋ ያሰጣል። ስለዚህ እግዚአብሔር ለምንድን ነው ሁሉ መከራ የሚያደርገው ሲባል እንድናተርፍበት ነው። እንድናተርፍ ስለሚፈልግ እግዚአብሔር ሰይጣን ሲፈትን ዝም ይለዋል። ባኮቴት በምስጋና በትዕግስት ከተቀበልነው ሁሉም ነገር ለትርፍ ነው። መንግስተ ሰማያትን እናተርፍበታለን። ደስታን እናተርፍበታለን። ኦርቶዶክሳዊነት ማለት መከራ ውስጥ ገብቶ ደስታን ማግኘት ነው። ክርስቲያን ሆናችሁ ደስታን ማንም እንዳይነጥቃችሁ የምትፈልጉ ከሆነ ሁልጊዜ ስታዝኑ ነው የምትኖሩት። ክርስቲያንነት ማለት ዓለም የማይደሰትበትን ነገር መርጦ የማይነጥፍ ደስታ ውስጥ መግባት ነው። ያ የማይነጥፍ ደስታ ክርስቶስ ነው። እንዲህ አላቸው ሐዋርያትን፣ ወለፍስሐክሙ ያልወዘ ያይደክሙ፣ ደስታችሁን የሚወስድባችሁ የለም አላቸው። ደስታችሁን የሚወስድባችሁ የለም አላቸው። ከዛ
ዓይናቸው እንደሆነ አውጥተዋቸዋል፣ እጃቸውን ቆርጠዋቸዋል፣ ገርፈዋቸዋል፣ ከምኩራብ አውጥተዋቸዋል፣ የፈላ እሳት ውስጥ ጥለዋቸዋል፣ ወርውረዋቸዋል፣ ደብድበዋቸዋል፣ ከበሬ ጅራት ቋጥረው ጎትተዋቸዋል። እንደዚያ ከሆነ ደስታችሁን የሚወስድባችሁ የለም የሚላቸው ለምንድን ነው? ደስታቸው ማን ስለነበረ ነው? እኔን የሚወስድባችሁ የለም ነው። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል፣ ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆማለህ። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስታችሁ ብትደሰቱ ስትሞት ይከፋችኋል። በባል ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎርዮስ እንደተናገረ በሀብት ብትደሰቱ ስታጡት ትከፋላችሁ። በሹመት ብትደሰቱ ስትሻሩ ይከፋችኋል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ ነው። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ አለ። እላችኋለሁ በማን ደስ ይበላችሁ አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ አለ። ሁልጊዜ በጌታ ደስ ይበላችሁ አለ። ለምንድን ነው ሁልጊዜ በጌታ ደስ ይበላችሁ? አሁን ምግብ ሁልጊዜ ማስደሰት ይችላል? እስኪ አሁን ጧት የበላነውን ምግብ ማታ እንደገናም ጧት አያስደስትም። አንድ ልብስ እኮ እንደውም ጥሩ ልብስ የሚያስደስተው አልፈን ስለምንለብሰው ነው። ሁሉ ነገር ሁልጊዜ አያስደስትም፣ አንድ ቀን ቢያስደስት። ክርስቶስ ግን ሁልጊዜ ደስታችን ነው። ይሄን ደስታ ለማግኘት የማያልቅ ደስታ ለማግኘት ጥቂት ደስታዎቻችን እንድናጣ ይፈቅዳል ክርስቶስ። የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁልጊዜ በክርስቶስ ደስ ይበላችሁ።